ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች ጆል ኦርዶኒዝን ለማስፈረም በሚደረጉ ፉክክር ላይ እየመሩ ይገኛሉ እየተባለ ነው። እንደዚሁም ዋታሮ ኤንዶንና ኢቫን ቶኒንም የተመለከቱ ዘገቦችም ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ ፕሮግራም እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገቦች ማመሪያ ይሆናል። አብራችሁኝ ቆዩ። በመጀመሪያ የምንመለከተው ዋታሮ ኤንዶን የተመለከተውን ዘገባ ይሆናል። ዘ ዴሊ ሜል ላይ ሉሲ ስቲል እንደዘገበው ከሆነ አሁን ያለንበት የ2025-26 የውድድር ዘመን ለዋታሮ ኤንዶ በሊቨርፑል የሚቆይበት የመጨረሻው የውድድር ዘመኑ ሊሆን ይችላል እያለን ይገኛል። በጃንዋሪ ዝውውር መስኮት ወይም ደግሞ በክረምቱ የዝውውር መስኮት ሊቨርፑሎች አንድ የመሀል ሜዳ ተጫዋች የሚያመጡ ከሆነ ዋታሮ ኤንዶ ከሊቨርፑል የሚለቅ ይሆናል እያለን ይገኛል። 2023 ክረምት ላይ ነበር ዋታሮ ኤንዶ ሊቨርፑልን መቀላቀል የቻለው። እንደዚሁም በየርገን ክሎፕ የሊቨርፑል የመጨረሻ ሲዝናቸውም ላይ በጣም ወሳኝ የሚባል ተጫዋችም መሆንም ችሎ ነበር። በተለይ የመጀመሪያዎቹ ጨዋታዎች አካባቢ አሌክሲስ ማካሊስተር ነበር 6 ቁጥር ቦታ ላይ ሲጀምር የነበረው በየርገን ክሎፕ። ከዛ በኋላ ግን ቀስ እያለ ወደ ቋሚ 11 ውስጥ ገባ። በስተመጨረሻም ደግሞ የሊቨርፑል ወሳኝ ተጫዋች መሆንም ችሎ ነበረ። ነገር ግን አሰልጣኝ አርነ ስሎት ከመጡ በኋላ ግን ለሚፈልጉት ያጮት ስታይል የሚመች አይነት ተጫዋች ባለመሆኑ ምክንያት በቋሚነት ብዙ ጨዋታዎችን ሲያስጀምሩት አልተመለከትንም። በተለይ ደግሞ በዚህ ሲዝን እስካሁን ድረስ ያደረጋቸውን ጨዋታዎች ስንመለከት 271 ደቂቃዎችን ብቻ ነው መጮት የቻለው። ካለፈው ሲዝን አንጻር ስንመለከተው በጣም ያነሰ ደቂቃዎችን ነው እየተጫወተ የሚገኙና በአሰልጣኝ አርነ ስሎት ስር ያን ያህል ተመራጭ የሆነ ተጫዋች አይደለም። እናም ሊቨርፑሎች እንግዲህ በዚህ ሰዓት ላይ 6 ቁጥር ቦታ ላይ መጮት የሚችል ከኳስ ጋር መጮት የሚሰማው ተጫዋች እንደዚሁም ደግሞ በማሰራጨት ደረጃም ጥሩ የሆነ ተጫዋችን እየተመለከቱ ነው የሚገኙት። በእርግጥ በዚህ የጃንዋሪ ዝውውር መስኮት 6 ቁጥር ቦታ ላይ መጮት የሚችል ተጫዋች ያመጣሉ ተብሎ አይጠበቅም። ነገር ግን ደግሞ አጋጣሚውን ካገኙት ኦፖርቹኒቲውን የሚያገኙ ከሆነ ግን ሊያመጡ ይችላሉና ምናልባትም በዚህ የጃንዋሪ ዝውውር መስኮት ተጫዋች የሚያመጡ ከሆነ የመሀል ሜዳ ተጫዋች ዋታሮ ኤንዶ በጃንዋሪ ዝውውር መስኮት ሊለቅ ይችላል። ካልሆነ ግን በክረምት የዝውውር መስኮት ሊቨርፑሎች እዛ ቦታ ላይ ተጫዋች ሲያመጡ ግን ዋታሮ ኤንዶ ከሊቨርፑል የሚለቅ ይሆናል። በዛ ምክንያትም አሁን ያለንበት ሲዝን ለዋታሮ ኤንዶ የመጨረሻው ሲዝኑ ሊሆን ይችላል። በዚህ ሰዓት እንግዲህ ዋታሮ ኤንዶ በጉዳት ምክንያት እየተጫወተ አይደለም የሚገኘው። ነገር ግን ከሁለት ሳምንት በኋላ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። ነገር ግን ከጉዳት ከተመለሰም በኋላ ልክ እንደ መጀመሪያው የሲዝኑ አጋማሽ ሁላ የሁለተኛው የሲዝኑ አጋማሽ ላይም ብዙ የመጮቻ ደቂቃ ያገኛል ተብሎ አይጠበቅም። ባለፈው ሲዝን እንኳን ሲጫወትበት የነበሩትን ደቂቃዎች ስንመለከታቸው ሊቨርፑሎች ውጤት ማስጠበቅ ሲፈልጉ ነበር ሲያስገቡት የነበረው። እንደዚሁም ደግሞ በካፕ ጨዋታዎችም ተቀይሮ ሲገባ መመልከት ችለናል እንጂ ወሳኝ በሚባሉ ጨዋታዎች ላይ በቋሚነት ሲጀምር አልተመለከትነውም። በዚህ ሲዝንም የተመለከትነው ያንን ነገር ነውና በጃንዋሪ ዝውውር መስኮት ሊቨርፑልን የማይለቅ ከሆነም ተመሳሳይ የመጮቻ ደቂቃዎችን ያገኛል ተብሎ ነው የሚጠበቀው። እናም በክረምት የዝውውር መስኮት ደግሞ ተጫዋች የሚጨምር ከሆነ ጭራሽ የመጮት እድል አይኖሩም። በዛ ምክንያትም ክለቡን ይለቃል ተብሎ ነው የሚጠበቀው። እንደሚታወቀው እንግዲህ በዚህ ሰዓት በሊቨርፑል የሚያቆየው ኮንትራት ሊጠናቀቅም የ18 ወራት አካባቢ ጊዜ ብቻ ነው የቀረው። 2027 ድረስ የሚያቆይ ኮንትራት ነው ያለውና ምናልባትም በቀጣይ የክረምት የዝውውር መስኮት በኮንትራቱ ላይ 1 ዓመት እየቀረው ሊቨርፑልን ሊለቅ ይችላል ተብሎ ነው የሚጠበቀው። በቀጣይ የምንመለከተው ሊቨርፑሎች በአውሮፓ ውስጥ ከሚገኙ 5 ትልልቅ ሊጎች መካከል በጣም ፈጣኑ ተጫዋች ላይ ፍላጎት አሳይቷል እየተባለ ይገኛል። ይህንንም ዘገባ ይዞልን የወጣው ደግሞ አንፊልድ ዋች ነው። እንደ አንፊልድ ዋች ዘገባ ከሆነ ሊቨርፑሎች የኢንትራ ፍራንክፈርት ተጫዋች የሆኑን ጄን ማቲው ባሆያን ለማስፈረም ፍላጎት አሳይተዋል እየተባለ ይገኛል። ይህ ተጫዋች እንግዲህ ባለፈው ሲዝን ከአውሮፓ ከሚገኙት 5 ትልልቅ ሊጎች መካከልም በጣም ፈጣኑ ሯጭም ነው የነበረውና ያስመዘገበውን ሪካርድ ራሱ ስንመለከተው በሰዓት 37.16 ኪሎ ሜትር ነበረ የሮጠው። ይህንን ቁጥር እንግዲህ ከዩዜን ቦልት ጋር ስናወዳድረው ምን ያህል አስገራሚ ቁጥር እንደሆነ እንግዲህ በደንብ መመልከት እንችላለን። ዩዜን ቦልት እንግዲህ ሪካርድ የሰበረው በሰዓት 37.58 ኪሎ ሜትርን በመሮጥ ነው። ይህ ተጫዋች ደግሞ 37.16 ኪሎ ሜትርን መሮጥ ችሏልና በጣም ተቀራራቢ የሚባል ሪካርድ ነው ማስመዝገብ የቻለው። በተለይ ደግሞ ይህ ቁጥር 37.16 ኪሎ ሜትር ፐር ሀወር ለተጫዋች ደግሞ በጣም ፈጣን የሚያስብለው ነው። ሊቨርፑሎችም ደግሞ በዚህ ሰዓት እንደዚህ አይነት ተጫዋች ያስፈልጋቸዋል። በተለይ ደግሞ በክንፍ በኩል እንደዚህ አይነት ፈጣን ተጫዋች ቢኖራቸው ኖሮ ምናልባትም የዚህ ሲዝን የሊቨርፑል አኬድ ከዚህም የተለየ ሊሆን ይችል ነበርና ሊቨርፑሎች በጣም ፈጣን የሚባሉ የፊት ለፊት መስመር ተጫዋቾች የግድ ያስፈልጋቸዋል። እንዲሁም በዚህ ዙሪያ አሰልጣኝ አርነ ስሎት የተናገሩትን ስናስታውስ ምንድን ያሉት በጣም ፈጣን ተጫዋቾችን እንፈልግ ነበር። በተለይ ደግሞ ሎ ብሎክ የሚጫወቱ ቡድኖች ጋር ስንጫወት ፈጣን ተጫዋቾች ካሉ ያንን ሎ ብሎክ መስበር ትችላለና ለዛም ነው በክረምቱ የዝውውር መስኮት ፈጣን የሚባሉ ተጫዋቾች ላይ ትኩረት ያደረግ ነው። ጀረሚ ፍሪምፖንግ በጣም ፈጣን ነው። እንደዚሁም ደግሞ ሂጎ ኢኬቴኬም በጣም ፈጣን የሚባል ተጫዋች ነው።
አሌክሳንደር ኢሳቅን ፈጣን የሚባለው ነገር ግን ደግሞ በተለያዩ ምክንያቶች እየተጫወተ አይደለም የሚገኙና ለዛም ነው እዛ ቦታ ላይ ፎከስ እናደርግ የነበረው የሚል አስተያየትን ሰጥቷልና ይህም ተጫዋች ደግሞ በጣም ፈጣን የሚባል ተጫዋች ነው። ሪከርድን ያስመዘገበ ፍጥነትም ያለው ተጫዋች ነው። ከዛ በተጨማሪም በሁለቱም ክንፍ መጮት ይችላል። በዋነኝነት በግራ ክንፍ ላይ ነው መጮት የሚችለው። ነገር ግን ደግሞ በቀኝ ክንፍም እንደዚሁም ደግሞ 10 ቁጥር ቦታ ላይ መጮት የሚችል ተጫዋች ነው። ከዛ በተጨማሪም ደግሞ ከሊቨርፑል አጥቂ ከሆነው ከሂጎ ኢኬቲኬ ጋርም ባለፉት 2 ሲዝኖች አብረው መጮት የቻሉም ተጫዋቾች ናቸው። ባለፈው ሲዝንም ጥሩ የሚባል ጥምረትን አሳይቷል። እንደዚሁም ደግሞ በዚህ ሰዓት በኢንትራ ፍራንክፈርት እየተጫወቱት ያለው የአጮት ስታይልም ለዚህ ተጫዋች እንዳልተመቸ ነው እየተነገረ የሚገኘው። ኢንትራ ፍራንክፈርቶች እንግዲህ በዚህ ሲዝን 3-4-3 ፎርሜሽን ነው እየተጫወቱ የሚገኙትና ይህ ተጫዋችም ኢንቨርት እያደረገ ወደ 10 ቁጥር ቦታ ላይ እንዲገባ እየተደረገ ነው የሚገኘው። እሱ ደግሞ የበልጥ ምቾት የሚሰማው ንጹህ የክንፍ አጥቂ ሲሆን ነውና በዛ ምክንያትም ያጮት ስታይላቸው እየተመቸው አይደለም የሚገኘውና ምናልባትም በቀላሉ ሊቨርፑሎች ይህን ተጫዋች ሊያገኙ የሚችሉበትም እድል አለ እየተባለ ይገኛል። በዚህ ሰዓት እንግዲህ እንደ ትራንስፈር ማርኬት ዘገባ ከሆነ ይህ ተጫዋች 23 ሚሊዮን ፓውንድ ያወጣል ተብሎ ነው የሚጠበቀውና ሊቨርፑሎች ይህን ተጫዋች ለማስፈረም ገፍተው የሚሄዱ ከሆነ ረከስ ባለ ገንዘብ ያገኙታል ተብሎ ይጠበቃል። በእርግጥ በ23 ሚሊዮን ፓውንድ ያገኙታል ተብሎ አይጠበቅም። ነገር ግን ደግሞ ከ50 ሚሊዮን ፓውንድ በታች ወደ 40-35 ሚሊዮን ፓውንድ አካባቢ ሊያገኙት ይችላል ተብሎ ነው የሚጠበቀው። እንደዚሁም እንደ መረጃዎቹ ከሆነ ጥሩ ኳሊቲ ያለው ተጫዋች ከዚህ በኋላም እድገት ማሳየት የሚችል ለወደፊቱም ትልቅ ተስፋ የሚጣልበት አይነት ተጫዋች ነው እየተባለ የሚገኙ። በማጥቃት ደረጃ ማስተካከል የሚገባቸው ነገሮች አሉ። ነገር ግን ደግሞ ወደኋላ በመመለስ ደረጃም ደግሞ ቡድኑን በደንብ ማገዝ የሚችል ተጫዋች ነው እየተባለ የሚገኙና ምናልባትም ሊቨርፑሎች አንቶኒዮ ሴሜዶን ማጣታቸውን ተከትሎ ፊታቸውን ወደዚህ ተጫዋች ሊያዞሩ ይችላሉ እየተባለ ይገኛል። ወደ ኢቫን ቶኒ ወደ ተመለከተው ዘገባ ስናመራ ደግሞ እንደ አንፊሎች ዘገባ ከሆነ ሊቨርፑሎች ኢቫን ቶኒን ለማስፈረም እያሰቡበት ይገኛሉ እያለን ነው። ምክንያቱም ደግሞ በዚህ ሰዓት እንደሚታወቀው አሌክሳንደር ኢሳቅ ጉዳት አጋጥሞታል። ምናልባትም ለቀጣይ 3-4 ወራት ወደ ሜዳ ይመለሳል ተብሎ አይጠበቅም። እንዲሁም እንደ አንዳንድ ሰዎች አስተያየት ከሆነ ምናልባትም በዚህ ሲዝንም ከነጭራሹ ወደ ሜዳ ላይ መለስ የሚችልበት እድል አለ እየተባለ ነው የሚገኙና ያንን ቦታ ከቨር ለማድረግ እንደ አንድ አማራጭ ይህንን ተጫዋች እየተመለከቱት ይገኛሉ እየተባለ ነው። በእርግጥ እስካሁን ድረስ ምንም አይነት እንቅስቃሴ አላደረጉም ይህን ተጫዋች ለማስፈረም። እንደዚሁም ደግሞ ውሳኔም አልወሰኑም ይህን ተጫዋች የግድ ማስፈረም አለብን ብለው። ነገር ግን ደግሞ እየተመለከቷቸው ካሉ የተጫዋቾች ዝርዝር ውስጥም ይህ ተጫዋች ተካቷል ነው እየተባለ የሚገኘው። በዚህ ሰዓት እንግዲህ ይህ ተጫዋች ለሳውዲ ክለብ ለሆነው ለአልአህሊ ነው እየተጫወተ የሚገኘው። በዛም እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በዚህ ሲዝን እንኳን እስካሁን ድረስ ባደረጋቸው 21 ጨዋታዎች 14 ግቦችንና 4 አሲስቶችን ማስመዝገብ ችሏል። እንደዚሁም ባለፈው ሲዝንም በአልሂላል ቆይተው በ44 ጨዋታዎች 30 ግብና 5 አሲስት ማስመዝገብ የቻለ ተጫዋች ነውና በሳውዲ ሊግም ምን አይነት ጎበዝ አጥቂ እንደሆነ ጎሎችን ማስቆጠር የሚችል አጥቂ እንደሆነ እያስመሰከረ ነው የሚገኘው። እናም ሊቨርፑሎችም ለአጭር ጊዜ የሚሆን መፍትሄ ሊሆን ይችላል ብለው እያሰቡበት ይገኛሉ እየተባለ ነው። ከዛ በተጨማሪም ደግሞ ይህ ተጫዋች በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። በተለይ ደግሞ በብሬንትፎርድ 4 ዓመታትን መቆየት ይችላል። በእነዚህ 4 ዓመታትም በጣም አስደናቂ የሚባል ቁጥሮችን ማስመዝገብ ይችላል። በመጀመሪያ ዓመቱ በ52 ጨዋታዎች 33 ግብና 10 አሲስት ማስመዝገብ ቻለ። ከዛ በ2021-22 የውድድር ዘመን 37 ጨዋታዎችን አድርጎ 14 ግብና 6 አሲስት ማስመዝገብ ችሏል። በ2022-23 የውድድር ዘመን ከ35 ጨዋታዎች 21 ግብና 5 አሲስት ማስመዝገብ ችሏል። እንደዚሁም በ2023-24 የውድድር ዘመን 17 ጨዋታዎችን አድርጎ 4 ጎልና 2 አሲስት ማስመዝገብ ችሏል። በዚህ የውድድር ዘመን እንግዲህ በቅጣት ምክንያት ብዙ ጨዋታዎችን አልተጫወተም ነበረ። ከዛ በኋላ ግን ተመልሶ ጎሎችን ማስቆጠር ጀምሮ ነበር። ከዛ ወደ ሳውዲ ሊግ ሄዶ በዛም እንግዲህ ቅድም እንደነገርኳችሁ ጎሎችን እያስቆጠረ ነው የሚገኙና ጎል ማስቆጠር የሚችል ተጫዋች ነው። እንደዚሁም ደግሞ በፕሪሚየር ሊጉም ልምድ ያለው ተጫዋች ነው። በተጨማሪም እንደ ንጹህ 9 ቁጥርም መጮት የሚችል ከክንፍ ተጫዋቾች ጋርም አብሮ መጮት የሚችል ተጫዋች ነው። በተጨማሪም ደግሞ በጣም ፊዚካሊ ጠንካራ የሚባል ተጫዋች ስለሆነ ከየትኛውም ተከላካይ ጋር በፊዚካል ተወዳድሮ ማሸነፍ የሚችል ተጫዋች ነው። ተከላካዮችን ማስጨነቅ የሚችል ተጫዋች በመሆኑ ምክንያት ሊቨርፑሎች ለአጭር ጊዜ መፍትሄ ይሆናል ብለው እየተመለከቱት ይገኛሉ እየተባለ ነው። በእርግጥ ይሳካል አይሳካም ሌላ ጥያቄ ነው። ምክንያቱም በዚህ ሰዓት እንግዲህ በሳውዲ ሊግ በጣም ከፍተኛ ደሞዝ ነው እየተከፈለ የሚገኙና ወደ ሊቨርፑል መምጣት የሚፈልግ ከሆነ ቢያንስ በግማሽ ደሞዙን መቀነስ መቻል አለበት። ለዛ እንኳን ፍቃደኛ የሚሆን ከሆነ ደግሞ ክለቡስ ይህን ተጫዋች ለመልቀቅ ፍቃደኛ ነው ወይ የሚለውን ራሱ በደንብ መጠየቅ መቻል አለበት። በእነዚህ ምክንያቶች ወደ ሊቨርፑል ላይመጣ የሚችልበት እድል አለ። ነገር ግን ደግሞ ሊቨርፑሎች ይህን ተጫዋች ለማምጣት የሚወስኑ ከሆነና እንቅስቃሴ የሚያደርጉ ከሆነ ደግሞ ለሊቨርፑል ጥሩ ዜና የሚሆንላቸው ምንድን ነው? አንደኛ ተጫዋቹ ለዓለም ዋንጫ ለመሄድ ፍላጎት ያለው ይመስለኛልና በዛ ምክንያትም ወደ እንግሊዝ መጥቶ ብቃቱ ለቶማስ
ቱሄል በደንብ ማሳየት ይፈልጋልና ወደ ሊቨርፑል መጥቶ ጎሎችን የሚያስቆጥር ከሆነ ደግሞ በጣም ምርጡ አማራጭ ይሆንለታል ወደ ዓለም ዋንጫ ለማቅናትና በዛ ምክንያት ሊመጣ ይችላል። በተጨማሪም ለሊቨርፑል ትልቅ አድቫንቴጅ የሚሆንላቸው ነገር ቢኖር ምንድነው ኢቫን ቶኒ የሊቨርፑል ደጋፊ ነውና በዛ ምክንያት በከፍተኛ ሁኔታ ደሞዙን ቀንሶም ወደ ሊቨርፑል ሊመጣ የሚችልበት እድል አለ ብዬ አስባለሁና ይህንን ነገር በዚህ በጃንዋሪ ዝውውር መስኮት በደንብ መከታተል ያለብን ይመስለኛል። በስተመጨረሻም ጆዋል ኦርዶዚን የተመለከተውን ዘገባ የምንመለከት ይሆናል። እንደ ቦላቪፒ እንደዚሁም ደግሞ ሉሲ ስቲል ዘገባ ከሆነ ሊቨርፑሎች ይህን ተጫዋች ለማስፈረም ፍላጎት አላቸው። እንደዚሁም ደግሞ ይህን ተጫዋች ለማስፈረም በሚደረገው ፉክክር ላይም መሪ ሆኗል ነው እየተባለ የሚገኘው። በተለይ ደግሞ ቼልሲዎች ይህን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን በዚህ ሰዓት ላይ ይህን ተጫዋች ከማስፈረም ራሳቸውን አግለዋል ነው እየተባለ የሚገኙና በዛ ምክንያትም ሊቨርፑል ይህን ተጫዋች ለማስፈረም ቀዳሚ ስፍራውን ይዟል እየተባለ ይገኛል። በተለይ ደግሞ እንደ ቦሊቪያ ፒ ዘገባ ከሆነ ተጫዋቹ ወደ ቼልሲ መሄድን ይመርጥ ነበር የሚል መረጃን ይዞ ወጥቷልና አሁን ላይ እንግዲህ ቼልሲዎች ይህን ተጫዋች ከማስፈረም ራሳቸውን ስላገለሉ ሊቨርፑል ቀዳሚ ተመራጭ ይሆናል ነው እየተባለ የሚገኘው። በእርግጥ ይህን ተጫዋች ለማስፈረም ሊቨርፑሎች ብቻ አይደሉም ፍላጎት ያላቸው፣ የጣሊያኑ ክለብ የሆነው ኢንተር ሚላንም ይህን ተጫዋች ለማስፈረም ፍላጎት አላቸው እየተባለ ይገኛል። ከዚህ በፊት እንደነገርኳችሁ ኢንተር ሚላኖች በክረምቱ የዝውውር መስኮት የተከላካይ ስፍራውን ለማደስ ፍላጎት አላቸው ነው እየተባለ የሚገኘውና ይህንን ተጫዋችም በአዲሱ የኢንተር ሚላን ተከላካይ ስፍራ ላይም ለማስገባት ፍላጎት አላቸው እየተባለ ይገኛል። እንደዚሁም እንደ ሉሲ ስቲል ዘገባም ከሆነ እንግዲህ ሊቨርፑሎች ይህን ተጫዋች ሲከታተሉት ለመጀመሪያ ጊዜ አይደለም። በክረምቱ የዝውውር መስኮትም ይህን ተጫዋችም ሲመለከቱት ነበረ። እንዲሁም ጆቫኒ ሊዮኒን ከማስፈረማቸው በፊት ይህንን ተጫዋችና ጆቫኒ ሊዮኒን ነበረ ሲከታተሏቸው የነበሩት። ነገር ግን በስተመጨረሻ ጆቫኒ ሊዮኒን ሊያስፈርሙት ይችላልና ረዘም ላለ ጊዜም ይህን ተጫዋች ሲከታተሉት እንደነበር እንግዲህ ሉሲ ስቲል ተናግሯል። ይህ ተጫዋች እንግዲህ በክለብ ብሮች 105 ጨዋታዎችን መጫወት ይችላል። ገና 21 ዓመቱ ላይ ነው። ነገር ግን ይህን ያህል ጨዋታዎችን መጫወት ይችላል። ከነዚህ ጨዋታዎች መካከል ደግሞ 18ቱን መጫወት የቻለው በሻምፒየንስ ሊግ ነውና ልምድ ያለው ተጫዋች ነው ማለት እንችላለን። ገና ወጣት ቢሆንም ግን ወደ ዋናው ቲም ውስጥ ገብቶ መጫወት የሚችል ተጫዋች እንደሆነ በእነዚህ መረጃዎች መመልከት እንችላለን። ነገር ግን ደግሞ እዚህ ተጫዋች ላይ ትልቅ ጥያቄ ማንሳት ያለበት ነገር ቢኖር ምንድነው የቤልጂየም ሊግ እና የእንግሊዝ ፕሪሚየር ሊግ አንድ አይደለም እና ምን ያህል በፍጥነት የፕሪሚየር ሊጉን ይላመዳል የሚለው ነገር በጣም ትልቅ ጥያቄ ነው። እንደዚሁም ወደ ሊቨርፑል ቢመጣስ ተፎካክሮ በቋሚነት መጀመር የሚችል ተጫዋች ነው ወይ የሚለው ነገር መታየት መቻል አለበት። ምክንያቱም በዚህ ሲዝን ሊቨርፑሎች መከላከል ላይ በጣም ትልቅ ክፍተት እንዳለባቸው እየተመለከተ ነው የምንገኘውና በዚህ የጃንዋሪ ዝውውር መስኮት ሊቨርፑል የሚያስፈልጋቸው ከነ ቨርጅል ቫን ዳይክ ጋር ከነ ኢብራሂማ ኮናቴ ጋር መፎካከር የሚችል ተፎካክሮ በቋሚነት መጀመር የሚችል ተጫዋች ነው እንጂ የፕሮጀክት ተጫዋች አይደለም። በዚህ ሰዓት ላይ የሚያስፈልጋቸው የፕሮጀክት ተጫዋች ካለን ጆቫኒ ሊዮኒም አለ። እንደዚሁም በክረምት የዝውውር መስኮትም ተጨማሪ አንድ ተጫዋች ማምጣት ይችላሉና በዚህ ሰዓት ልምድ ያለውን ተጫዋች ነው ማምጣት ያለባቸው። ይህንን የተከላካይ ስፍራ ድክመትን መሙላት ነው ያለባቸው እንጂ ለረጅም ጊዜ ተተኪ ይሆናል የሚል ተጫዋችን በዚህ ሰዓት ማምጣት ያለባቸው አይመስለኝምና በዛ ምክንያትም ምናልባትም ይህ ተጫዋች ሲመጣ ላንመለከተው እንችላለን። ነገር ግን ይህን ተጫዋች ማምጣት አለብን ብለው የሚወስኑ ከሆነ ግን ያን ያህል ከፍተኛ ገንዘብ ያወጡበታል ተብሎ አይጠበቅም። በዚህ ሰዓት ላይ እንዳለው መረጃ ከሆነ እንግዲህ ይህ ተጫዋች እስከ 35 ሚሊዮን ፓውንድ ድረስ ያስወጣል ተብሎ ነው የሚጠበቀውና ለሊቨርፑል ይህ ገንዘብ በጣም ትንሽ የሚባል ገንዘብ ነው እና በዚህ ምክንያትም ምናልባትም ይህን ተጫዋች ሊያመጡ የሚችሉበት እድል ሊኖር ይችላል። ነገር ግን እንደኔ ሀሳብ ግን በዚህ ሰዓት የሚያስፈልገው እንደ ማርክ ጌ እንደ ሾልተር ባክ እንደ ከተቻለም ደግሞ እንደነ ባስቶኒ አይነት ተጫዋች ነው እንጂ ልምድ የሌለው ተጫዋች ለሊቨርፑል በዚህ ሰዓት ያስፈልጋል ብዬ አላስብም። እናንተስ ምን ታስባላችሁ? በዚህ የጃንዋሪ ዝውውር መስኮት ምን አይነት ተጫዋቾች ናቸው መምጣት ያለባቸው? እንደነ ማርክ ጌ እንደነ ሾልተር ባክ አይነት ልምድ ያላቸው ተጫዋቾች ወይስ እንደነ ኦርዲኒዝ አይነት ወጣት ተጫዋቾች? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።